ስለ ልጁ ስለ ኢየሱስ ክርስቶስ ሲያወራ ጠላቶችን የእግር መረገጫ እስካደርግልህ ድረስ በቀኜ ተቀመጥ እያለ ያወራልና እዚህ ጋር ዳዊት የጠቀሰው እግዚአብሔር ጌታዬን። ስለዚህ እዚህ ጋር ጌታዬ የተባለው ኢየሱስ ክርስቶስ ነው፣ የዳዊት ጌታ ነው ማለት ነው። የዳዊት ጌታ እንዴት ሊሆን ይችላል ኢየሱስ ክርስቶስ ብለን መጠየቅ አለብን። ምክንያቱም ይህን ጥያቄ ኢየሱስ ክርስቶስ ራሱ ጠይቆታል። አዲስ ኪዳን ላይ ስለ ክርስቶስ ምን ትላላችሁ? ማን ይመስላችኋል ብሎ ጠየቃቸው ፈሪሳውያንን። እነርሱም ክርስቶስ መሲሁ ነው አሉ፣ የዳዊት ልጅ ነው አሉ። ክርስቶስ መሲሁ እንደሆነ የዳዊት ልጅ እንደሆነ ያምናሉ። ክርስቶስ ማለት ራሱ የተቀባ ማለት ስለሆነ የስሙ ትርጉም መሲህ ማለት ነው እና የሚመጣ መሲህ እንዳለ አይሁዳውያን ያምናሉ። ሁሉም ይመጣል ያድናቸዋል ተብሎ በትንቢት የተነገረ መሲህ እንዳለ አይሁዳውያን ያምናሉና ኢየሱስ ክርስቶስ ማን ነው? ስለ ክርስቶስ ምን ይመስላችኋል? የማን ልጅ ነው ብለው ሲጠይቅ የዳዊት ልጅ ነው ብለው ነው የመለሱት። ከዛ ኢየሱስ የጠየቀው ጥያቄ ምንድነው? ታዲያ ዳዊት ሲናገር እኮ እግዚአብሔር ጌታዬን ወይንም ጌታ ጌታዬን ጠላቶችህን የእግር መረገጫ እስካደርግልህ ድረስ በቀኜ ተቀመጥ ብሎ አውርቷል። ስለዚህ ጌታዬን ያለው መሲሁን ከሆነ እዚህ ጋር ግልጽ ነው፣ ለመሲሁ የተነገረ ጥቅስ እንደሆነ አይሁዳውያን ይረዱታል። እና ጌታዬ ያለው መሲሁን ከሆነ ዳዊት ደግሞ መሲሁ ደግሞ የዳዊት ልጅ ነው፣ ክርስቶስ የዳዊት ልጅ ነው ካላችሁ ልጁ ከሆነ እንዴት ጌታው ይሆናል? ጌታው ከሆነ እንዴት ልጁ ይሆናል ብሎ ነው የጠየቀው። ልጁ ከሆነ የዳዊት ልጅ ነው ካላችሁ ልጁ ከሆነ እንዴት ጌታው ሊሆን ይችላል የሚል ጥያቄ ነበር የጠየቀው። ያንን ጥያቄ ሊመልሱለት አልቻሉም ፈሪሳውያን። ምክንያቱም የዳዊት ጌታ ነው ማለት መለኮትነትን የሚያሳይ ነው መሲሁ ወይንም ክርስቶስ። እዚህ ጋር ዳዊት ብሉይ ኪዳን ላይ ያወራ ጌታዬን እንዲህ ያለው ያለ ሲያወራ ከዳዊት ከፍ ያለ አካል እንደሆነ ነው የምንረዳው። ይሄ ዳዊት ጌታዬ ብሎ ካወራ እንግዲህ ዳዊት ንጉስ ነው። ጌታዬ ብሎ ካወራ ከፍ ያለ አካል እንደሆነ ነው የምንረዳው። በምንድን ነው ከፍ ያለው ሲባል መለኮት ነው አምላክ ነው። ስለዚህ በዕብራይስጡ ያህዌ አዶናይን ነው የሚለው። እግዚአብሔር ጌታዬን የሚለው ያህዌ አዶናይን እንዲህ ያለው ነው። ስለዚህ አዶናይ የተባለው መለኮት ነው፣ ያህዌ የተባለው መለኮት ነው። ስለዚህ ሁለቱ አካላት እየተነጋገሩ ነው። አብ በአዲስ ኪዳን መነጽር ስናየው ይሄ አብ መሲሁን ወይንም አብ ወልድን እያወራው ነው። ከዚህ የምንረዳው አብ ወልድ እንዳልሆነ ነው እና ሁለት አካላት እንዳሉ ነው። በቀኝ ተቀመጥ እያለ የሚያወራ አካል አለ፣ በቀኙ የተቀመጠ አካል አለ። እግዚአብሔር የተባለውና ጌታ የተባለው አካል የተለያየ እንደሆነ መረዳት እንችላለን። ስለዚህ ይሄ አንዱ ምሳሌ ነው። በብሉይ ኪዳን ሌሎች ጥቅሶችም ከአንድ በላይ አካላት እንዳሉ የሚያሳዩ ናቸው። ነገር ግን እንደ አዲስ ኪዳን ግልጥልጥ ያለ ነገር አይደለም። ምክንያቱም እግዚአብሔር ነገሮችን በጊዜ ሂደት ርምደታዊ በሆነ መንገድ ወይንም ሂደታዊ በሆነ መንገድ እየገለጠ እንደመጣ ነው የምናየው። ምክንያቱም መጽሐፍ ቅዱስ አዲስ ኪዳን ላይ ሲናገር ለዘመናት ተሰውሮ የነበረው ሚስጥር እንደተገለጠ ይናገራል ስለ ኢየሱስ ክርስቶስ ሲያወራ። ስለዚህ እግዚአብሔር ሁሉንም ሚስጥር በአንድ ጊዜ አልገለጠም። ሁሉንም ሚስጥር ለሰዎች በአንድ ጊዜ ግልጥልጥ አላደረገም። በጊዜ ሂደት እንደተገለጠ ነው የምናየው። ሌላው ደግሞ ዛሬም ያለን የብሉይ ኪዳን ላይ ያሉትን ከአንድ በላይ አካላት እያየን እንቀጥላለን። ለምሳሌ ሆሴዕ 1:7 ላይ ስናይ እግዚአብሔር ለይሁዳ ቤት ሲናገር በአምላካቸው በእግዚአብሔር አድናቸዋለሁ ይላል እና እዚህ ክፍል ላይ በግልጽ እንደምናየው እግዚአብሔር ለይሁዳ ቤት ሲናገር ምን እያለ ነው እየተናገረ ያለው?
በአምላካቸው በእግዚአብሔር አድናቸዋለሁ። እንግዲህ እግዚአብሔር በእግዚአብሔር አድናቸዋለሁ ያለ ነው እና ምን ማለት ነው ብለን መጠየቅ አለብን። እግዚአብሔር በእግዚአብሔር አድናቸዋለሁ፣ በአምላካቸው በእግዚአብሔር አድናቸዋለሁ ሲል እግዚአብሔር የተባለው አካል በሌላ እግዚአብሔር በተባለ አካል እንደሚያድናቸው ይናገራል በዚህ ክፍል ላይ። ስለዚህ እግዚአብሔር ተብሎ የተጠሩ ሁለት አካላት እንዳሉ በግልጽ ማየት እንችላለን እና ይሄ ምንድነው የሚያሳየው ከተባለ አብ በወልድ እንደሚያድናቸው ነው የምንረዳው። ኢሳይያስ 48:16 ላይ በተለይ ይሄ ክፍል በብሉይ ኪዳን ሆኖ ሶስቱ አካላት በግልጽ የተገለጡበት ክፍል ነው። ኢሳይያስ 48:16 ላይ ከላይ ጀምሮ ከ12 ጀምሮ ስታዩ ተናጋሪው መለኮት እንደሆነ ወይንም አምላክ የሆነ አካል እንደሆነ በግልጽ ማየት ይቻላል። ምክንያቱም መጽሐፍ ቅዱሳችሁን ከፍታችሁ አሁን ራሱ ብታዩ ከ12 ጀምሮ ስታዩ እኔ ፊተኛና ኋለኛ ነኝ እያለ ነው የሚናገረው። ተናጋሪ አለ ወይንም የሚናገር አካል አለ። እኔ ፊተኛውና ኋለኛው እኔ ነኝ እያለ ይወርድና 16 ላይ ሲደርስ ከጥንት ጀምሬ እኔ በስውር አልተናገርኩም፣ ከሆነው ጊዜ ጀምሮ እኔ በዚያ ነበርኩ ይላል። እንግዲህ ከጥንት ጀምሮ እንደነበረ ከጥንት ጀምሮ በስውር እንዳልተናገረ ስናይ ኢሳይያስ ምዕራፍ 48 ላይ ኦኬ እየተናገረ ያለው አምላክ የሆነ አካል ነው የሚለውን እንረዳለን። ምክንያቱም ያንን ለማለት የቻልነው ለምንድን ነው? ከጥንት ጀምሮ ያለ አምላክ ነው። ፊተኛና ኋለኛ የሆነ አካል ሰው ወይንም ሌላ ፍጡር ፊተኛና ኋለኛ አይደለም። ፊተኛና ኋለኛ ማለት አልፋና ኦሜጋ ማለት ነው። መጀመሪያና መጨረሻ ማለት ነው። ወይንም ጅማሬ የሌለው ፍጻሜ የሌለው እንደማለት ነው። ስለዚህ ያ አካል ያንን እንደዚህ እየተናገረ መጥቶ እኔ ከጥንት ጀምሬ በስውር አልተናገርኩም፣ ከሆነው ጀምሮ እኔ በዚያ ነበርኩ ይላል። ድሮም የነበረ እንደሆነ ያወራና ከዛ መጨረሻ ላይ ምን ይላል? አሁንም ጌታ እግዚአብሔር እኔንና መንፈሱን ልኮናል ይላል እና የዕብራይስጡን በትክክል ተተርጉሞ በምናይበት ጊዜ ማለት ነው። በዛ ክፍል ላይ አሁንም ጌታ እግዚአብሔርና መንፈሱ ልከውኛል ይላል። ነገር ግን የዕብራይስጡን ትርጉም በትክክል በምናይበት ጊዜ አሁንም ጌታ እግዚአብሔር እኔንና መንፈሱን ልኮናል እያለ በሚያወራበት ጊዜ እንግዲህ እየተናገረ ያለው አካል ምን እያለ ነው? ጌታ እግዚአብሔር እያለ ነው። የላከኝ ጌታ እግዚአብሔር እኔንና መንፈሱን ልኮናል እያለ ነው እየተናገረ ያለው። ስለዚህ የላከው አካል አለ፣ ጌታ እግዚአብሔር። የተላኩ አካላት ደግሞ አሉ፣ እኔንና መንፈሱን። አያችዋ፣ ከላይ እንደ አምላክ እያወራ የመጣ አካል ጌታ እግዚአብሔር ልኮኛል እያለ ያወራል። ጌታ እግዚአብሔር እኔንና መንፈሱን ልኮናል እያለ ያወራል። ስለዚህ ይሄ የዕብራይስጡን ምንባብ ቃል በቃል ቅደም ተከተሉን እንትን አድርገን ስናነብ ማለት ነው የ1954ቱን ትርጉም ስናነብ አሁንም ጌታ እግዚአብሔርና መንፈሱ ልከውኛል ነው የሚለው እና በዛም ትርጉም ብንሄድ ጌታ እግዚአብሔር እና መንፈሱ እንግዲህ እና የሚገባው ሁለት የተለያዩ አካላትን ሁለት ልዩ የሆኑ አካላትን ለመግለጽ ነው። ለምሳሌ አበበና ከበደ ብንል አበበ ከበደ አይደለም፣ ሁለት አካላት እንደሆኑ መረዳት እንችላለን። እዚህ ጋርም ጌታ እግዚአብሔር እና መንፈሱ ሲል ጌታ እግዚአብሔርና መንፈሱ የተለያዩ አካላት እንደሆኑ እንረዳለን። ጌታ እግዚአብሔር እያለ ያለው አብን ነው፣ መንፈሱ እያለ ያለው መንፈስ ቅዱስን ነው። የዕብራይስጡን አሁን እንዳልኳችሁ የቃል ቅደም ተከተል ተጠብቆ ሲተረጎም አሁንም ጌታ እግዚአብሔር እኔንና መንፈሱን ልኮናል ይላል። ልኮናል፣ እኔንና መንፈሱን ልኮናል የሚለው ፕሉራል ወይንም ብዛትን የሚያሳይ ነው። ስለዚህ ላኪ የሆነ ጌታ እግዚአብሔር አለ፣ እኔ እያለ እየተናገረ ያለ አለ። ማን ነው ከተባለ ከላይ እኔ ፊተኛና ኋለኛ ነኝ እያለ የተናገረው አምላክ የሆነ አካል ነው።
እና መንፈሱም እንደተላከ ይናገራል። ስለዚህ ከዚህ ክፍል አብ ወልድንና መንፈሱን እንደላከ በግልጽ መረዳት እንችላለን። እና ብሉይ ኪዳን ላይ ሆኖ በእንደዚህ አይነት ስሉሳዊ አንድምታ ያለው ምንባብ በሚያስገርም ሁኔታ አለ ኢሳይያስ 48:16 ላይ ማለት ነው። እና እነዚህ መረጃዎች አሉ ነው ብሉይ ኪዳን ላይ። ስለዚህ እነዚህ መረጃዎች ስናይ ብሉይ ኪዳን ላይ እነዚህን ነገሮች ስናይ ስላሴ የሚለው ወይንም እግዚአብሔር ከአንድ በላይ አካላት አሉት ወይንም እግዚአብሔር ከአንድ በላይ አካል ነው የሚለው የአዲስ ኪዳን ትምህርት ወይም የኢየሱስና የሐዋርያቱ ትምህርት እንዳልሆነ ወይንም ደግሞ በኋላ ላይ የቤተክርስቲያን አባቶች ያደረጉት ያመጡት ትምህርት እንዳልሆነ በዚህ መረዳት እንችላለን። ስለዚህ ብሉይ ኪዳን ላይም ድሮም የነበረ ነው እግዚአብሔር ብሉይ ኪዳን ላይም አዲስ ኪዳን ላይም ያው ስለሆነ የማይለዋወጥ ስለሆነ ማለት ነው። እና ሌሎች መረጃዎችም በደንብ እናያለን ወደፊት ላይ ብሉይ ኪዳን ላይ ስላለው ነገር እና እስካሁን ያየነው በደንብ ብሉይ ኪዳን ላይ ያለውን ነገር እስካሁን ያለውን ነገር ማየታችን ለጊዜው በቂ ይሆናል። እሺ እዚህ ላይ 15 ደቂቃ በኋላ ጥያቄ እቀበላለሁ ስላልኩ የተወሰነ ደቂቃ ጥያቄ ካላችሁ መጠየቅ ትችላላችሁ። ወደ አዲስ ኪዳን ከማለፋችን በፊት እስካሁን ባየነው ጥያቄ ካላችሁ ክፍት ነው። አንድ ጥያቄ ብል ድምጼ ይሰማል? ጠይቅ። በቅድሙ እንትን ላይ ትንቢተ ኢሳይያስ 48:16 ላይ ያለው ወደ እኔ ቅረቡ ስሙ ከጥንት ጀምሬ በስውር አልተናገሩም የሚል አሁን እንትንስ ወልድ ነው እያወራ ያለው። እሺ 48:16 ስክሪኑ ላይ እየታያችሁ ነው አይደል? ከላይ እኔ መጽሐፍ ስለያዝኩኝ ለእኔ ያው እዚህ ከመጽሐፌ ነው እያየዋለሁ። እሺ በቃ 48:16 ላይ ከ12 ጀምሮ ስናነብ ተመልከቱ። ያዕቆብ ሆይ የጠራሁህም እስራኤል ሆይ ስማኝ፣ እኔ ነኝ፣ እኔ ፊተኛው ነኝ፣ እኔ ኋለኛው ነኝ። እጄም ምድርን መስርታለች፣ ቀኜም ሰማያትን ዘርግታለች። በጠራኋቸው ጊዜ በአንድነት ይቆማሉ እያለ ሲያወራ እንግዲህ ይሄ አምላክ እንደሆነ መረዳት እንችላለን። ይሄ እያወራ ያለው አካል አምላካዊ ባህሪ እንዳለው፣ ምክንያቱም መፍጠር የአምላክ ባህሪ ነው። ፊተኛ ኋለኛ አልፋ ኦሜጋ የአምላክ የመለኮት ባህሪ ነው እና እያለ እያወራ ይወርድና 16 ላይ ያው አካል ምን ይላል? ወደ እኔ ቅረቡ ይህንም ስሙ፣ እኔ ከጥንት ጀምሬ በስውር አልተናገርሁም፣ ከሆነበት ዘመን ጀምሮ እኔ በዚያው ነበርኩ ይላል። እና እሺ ይሄ እስከዚህ ባለው የምንረዳው ይሄ የሚናገረው አካል አምላክ መሆኑን ነው። ግን አምላክ ሲባል አብም አምላክ ነው፣ ወልድም አምላክ ነው፣ መንፈስ ቅዱስም አምላክ ነው። ያ ማለት አንዱ የአምላካዊ ባህሪ በአብ ውስጥም አለ፣ በወልድ ውስጥም አለ፣ በመንፈስ ቅዱስ ውስጥም አለ እና ከሶስቱ አካላት ማን ነው እየተናገረ ያለው የሚለውን ብንጠይቅ ቀጥሎ ባለው አረፍተ ነገር ነው የምንረዳው። አሁንም ጌታ እግዚአብሔርና መንፈሱ ልከውኛል እያለ ነው። ጌታ እግዚአብሔርና መንፈሱ የዕብራይስጡን በትክክል ተተርጉሞ ስናነበው የሚለው ምንድነው? ጌታ እግዚአብሔር እኔንና መንፈሱን ልኮናል ነው። አሁንም ጌታ እግዚአብሔር እኔንና መንፈሱን ልኮናል። ስለዚህ ኦኬ ጌታ እግዚአብሔር የተባለ አካል አለ ነው፣ እሱ አብ ነው እና የተላከ አካል ደግሞ አለ። በአዲስ ኪዳንም የተላከው አካል ኢየሱስ ክርስቶስ እንደሆነ እናውቃለን። ከዛ መንፈስ ቅዱስ፣ መንፈሱ የሚለው ደግሞ መንፈስ ቅዱስ እና መንፈሱ የሚለው ጌታ እግዚአብሔር ከሚለው የተለየ እንደሆነ የምታውቀው ጌታ እግዚአብሔር እና ነው የሚለው። ጌታ እግዚአብሔር እና መንፈሱ
ወይንም ደግሞ ጌታ እግዚአብሔር እኔንና መንፈሱን ልኮናል ሲል እና የሚለው አያያዥ የተለያዩ አካላት መሆናቸውን የሚያሳየው። ስለዚህ የላከ አለ ጌታ እግዚአብሔር፣ የተላከ ደግሞ አለ አምላክ የሆነ አካል። ስለዚህ ማን ነው የላከው ማን ነው የተላከው ሲባል በአዲስ ኪዳን መነጽር ስናይ የምንረዳው የላከው አብ ጌታ እግዚአብሔር የተባለው እንደሆነ፣ የተላከው ደግሞ ኢየሱስ ክርስቶስ ወይንም ወልድ እንደሆነ መረዳት እንችላለን። መንፈሱ የተባለው መንፈስ ቅዱስ እንደሆነ መረዳት እንችላለን ነው በግልጽ። ግልጽ ነው። ግልጽ ነው። ተረድቻለሁ። እሺ አሁን በአዲስ ኪዳን ስለ ሥላሴ ለማየት እንሞክር። እንግዲህ በአዲስ ኪዳን ሥላሴ ወይንም ሶስቱ አካላት አንዱ አምላክ በሶስት አካላት ያለው አንዱ አምላክ በግልጽ ነው የተቀመጠው። እሺ በአዲስ ኪዳን ላይ በምናይበት ጊዜ ለምሳሌ ኢየሱስ ተጠምቆ ሲወጣ ሶስቱም አካላት በአንድ ላይ የተገለጹበት ቦታ አለ። ኢየሱስ ተጠምቆ ሲወጣ የማቴዎስ ወንጌል 3:16 እና 17ን ስናይ ኢየሱስም በተጠመቀ ጊዜ ወዲያውኑም ሰማይ ተከፍቶ የእግዚአብሔር መንፈስ እንደ ርግብ ሲወርድበት አየ። እነሆ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው የሚል ድምፅ ከሰማይ ተሰማ ይላል። በተጠመቀ ጊዜ የሚለው እንግዲህ ኢየሱስ በዮርዳኖስ ወንዝ በመጥምቁ ዮሐንስ እጅ ተጠምቆ ሲወጣ ያለውን ክፍል ነው እዚህ ላይ የምናነበው። ኢየሱስ ከተጠመቀ በኋላ ከውሃው ወጣ። ስለዚህ ተጠምቆ ያለ አካል አለ፣ ተጠምቆ እየወጣ ያለ አካል አለ። አንደኛ። ሁለተኛ እነሆ ሰማያት ተከፈቱ፣ የእግዚአብሔርም መንፈስ እንደ ርግብ ሲወርድ በእርሱ ላይም ሲመጣ አየ። እዚህ ጋር አየ የሚለው መጥምቁ ዮሐንስ ነው እያየ ያለው ሁኔታውን፣ እየሆነ ያለውን ሁኔታ ሲያይ መንፈስ የእግዚአብሔር መንፈስ እንደ ርግብ ሲወርድ በማን ላይ? በኢየሱስ ክርስቶስ ላይ ሲመጣ ነው ያየው። ስለዚህ እንደ ርግብ መውረድ ማለት ርግብ ከአየር ላይ የሆነ እቃ ላይ ስታርፍ እንዳለ አይነት ነው እንጂ ርግብ መጥታ አረፈች ማለት አይደለም። ኢየሱስ ላይ ምናልባት የኢየሱስ ፊልሞች ላይ በምታዩበት ጊዜ ተጠምቆ ሲወጣ ነጭ ርግብ መጥታ ስታርፍ ነገር እናያለን። ርግብ አረፈች ሳይሆን ወይንም ወፍ አረፈች ሳይሆን የሚለው እዚህ ጋር የእግዚአብሔር መንፈስ እንደ ርግብ መጥታ የሆነ ኦብጀክት ላይ እቃ ላይ እንደምታርፈው የእግዚአብሔር መንፈስ መጥቶ ነው ያረፈው። በርግብ አምሳልም አይደለም፣ ወይንም ደግሞ ይሄ ርግብ ወፏን ሆኖ አይደለም። እንደ ርግብ እንደምታርፍ የሆነ እቃ ላይ የእግዚአብሔር መንፈስ እንደ ርግብ በኢየሱስ ላይ ሲመጣ ነው ያየው። ስለዚህ የእግዚአብሔር መንፈስ የተባለው መንፈስ ቅዱስ እንደሆነ በግልጽ መረዳት እንችላለን። ምክንያቱም አገልግሎቱ እንዲጀምር ስለሆነ ኃይል ያስፈልገዋል። ማንም በመንፈስ ቅዱስ ኃይል ነው ተመርቶ ተነርቶ የሚያገለግለው ማለት ነው። ኢየሱስም ምሉ አምላክ ምሉ ሰው በመሆኑ ወይንም ፍጹም አምላክ ፍጹም ሰው በመሆኑ ሰው እንደመሆኑ የእግዚአብሔር መንፈስ ያስፈልገዋል። ማንኛችንም የእግዚአብሔር መንፈስ እንደሚያስፈልገን እሺ። እንግዲህ ያው ቢቆራረጥም እዚህ ሪከርድ የሆነውን እንለቃለን በኋላ ላይ። ስለዚህ የእግዚአብሔር መንፈስ እንደ ርግብ ሲወርድ በእርሱ ላይም ሲመጣ አየ የሚለው መጥምቁ ዮሐንስ የእግዚአብሔር መንፈስ እንደ ርግብ በኢየሱስ ላይ ሲወርድ፣ እንደ ርግብ ሲባል ርግብ እንዳልሆነ ወይንም ወፍ እንዳልሆነ እንደ ርግብ የሆነ ዕቃ ላይ እንደምታርፍ እንደዛው የእግዚአብሔር መንፈስ በኢየሱስ ላይ እንዳረፈበት የሚያሳይ ነው። ከዛስ እነሆም ድምፅ ከሰማያት መጥቶ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው አለ። ስለዚህ አሁን ድምፅ መጣ ማለት ነው። ከሰማያት ድምፅ መጥቶ ምን አለ ሲል በእርሱ ደስ የሚለኝ የምወደው ልጄ ይለዋል።
ይህን ተጠምቆ የወጣውን ኢየሱስን ልጄ ይለዋል። ስለዚህ እዚህ ጋር በዚህ ክፍል ላይ ልጄ ሲል አባት ነው እያወራ ያለው ማለት ነው። ምክንያቱም ልጄ ካለ እያወራ ያለው አካል አባት መሆኑን እንረዳለን። ዘፋዘር ወይንም አብ ነው። ስለዚህ ሶስቱ አካላት በግልጽ ተገልጸዋል። ሶስቱ አካላት ደግሞ አንዱ ሌላውን አይደለም። በዚህ ክፍል ላይ እንደምናየው ሥላሴ ማለት በቃ ይኸው በአንድ ጥቅስ ይሄ ነው። ሶስቱ አካላት አንዱ ሌላውን አይደለም። አባት ልጅ አይደለም። መቼስ አባት ልጅ አይደለም፣ ልጅ አባት አይደለም። አይ አባት ልጅ ነው ካላችሁ ምን ማለት ነው? አባት ልጅ ነው ማለት አባት ነው ተጠምቆ የወጣው እንደማለት ነው። ያ ማለት አብ ወልድ ነው ከተባላችሁ አብ ነው ተጠምቆ የወጣው እንደማለት ነው። በዚህ ክፍል ላይ ግን ተጠምቆ የወጣው ኢየሱስ እንደሆነ ያን ኢየሱስን የምወደው ልጄ እንዳለ የምወደው ልጄ ያለው አብ እንደሆነ ልጄ ካለ አባቱ ነው ማለት ነው። አብ እንደሆነ መረዳት እንችላለን። ድምፅ ከሰማያት መጥቶ ነው ይሄንን ደግሞ ያወራው። ኢየሱስ ተጠምቆ ሲወጣ መንፈስ ቅዱስ እንደ ርግብ አምሳል ወይንም እንደ ርግብ በኢየሱስ ክርስቶስ ላይ እንደወረደበት እናያለን። ስለዚህ መንፈስ ቅዱስ ኢየሱስ አይደለም፣ ኢየሱስ አብ አይደለም፣ አብ ወልድ አይደለም እያለ የሚቀጥለው ይሄ ነው ሥላሴ ማለት እና ሶስቱ አካላት የተለያዩ እንደሆኑ ማየት እንችላለን። እንግዲህ እሺ እና አንደኛው አካል ሌላውን አይደለም። አካል ስንል እያልን ያለነው ምንድነው የሚለውን መረዳት አለብን። አካል በምንልበት ጊዜ በሥላሴ ውስጥ በእንግሊዘኛው ፐርሰን የሚለውን ነገር ነው እያወራን ያለነው። እዚህ ጋር በደንብ እንድሰሙ የምፈልገው ስለ ፐርሰን ነው እያወራን ያለነው። ፐርሰን ምንድነው ሲባል ይሄ የሚዳሰስ የሚጨበጥ ነገርን አይደለም የሚያሳየው። የሆነ ፊዚካል ኖሮት ቁስ አካል ሆኖ የሚዳሰስ የሚጨበጥ የሚታይ ስለዛ ነገር እያወራን ሳይሆን ማንነት ስላለው ነገር ማንነት ኖሮት ስለራሱ መኖር የሚያውቅ ስለራሱ ኤግዚስት ማድረጉን የሚያውቅ እንዲሁም ከሌሎች አካላት ጋር ወይንም ከሌሎች ማንነት ካላቸው ነገሮች ጋር መግባባት የሚችል ኮሙኒኬት ማድረግ የሚችል ያንን ነው አካል ብለን እየጠራን ያለነው። እና ብዙ ሰው አካል ሲባል አይምሮ ውስጥ የሚመጣው ቁሳዊ የሆነ ነገር የሚዳሰስ የሚጨበጥ የሚነካ የሚታይ ያ ነገር ነው አይምሮ ውስጥ የሚመጣው። ትክክል ነው። እሱም ትርጉም ሊሆን ይችላል። አካል ለሚለው አካል የሚለው የአማርኛችን ቃል ሁለት ትርጉም ነው ያለው። አንደኛ አሁን ያልኳችሁ የሚዳሰስ የሚጨበጥ ነገር፣ ሁለተኛው ማንነት ያለው ነገር ማንነት ኖሮት ስለራሱ መኖር የሚያውቅ ራሱን እኔ ብሎ የሚጠራ ወይንም አንተ ተብሎ የሚጠራ በእንግሊዘኛው ሂ ወይንም ሺ ተብሎ የሚጠራ ኢት በሚሆንበት ጊዜ ስለ ግዑዝ ነው ወይንም ግዑዝ ስለሆነ ነገር ነው። ለምሳሌ ድንጋይ ግዑዝ ነው፣ ኢት ነው የሚባለው። እንዲሁም ደግሞ እንስሳ ሲሆንም ኢት ነው የሚባለው። ያ ማለት ምክንያታዊ ያልሆነ ማመዛዘን የማይችል አመዛዝኖ እንትን የማይልን እንስሳን ኢት ብለን ነው የምንጠራው። እንግሊዘኛው ኢት ብሎ ነው የሚጠራው እና ሂና ሺ የሚለው እንደዚህ ፐርሰን ለሆኑ ነገሮች የሚውል ነው። ኢት ደግሞ ለእንስሳ እንዲሁም ለዕቃ ግዑዝ ለሆነ ነገር የሚውል ነው። ስለዚህ አንተ ወይንም አንቺ ተብሎ የሚጠራ ስለራሱ መኖር የሚያውቅ ከሌሎች ማንነት ካላቸው ነገሮች ጋር የሚግባባ ያንን ነው አካል እያለን ያለነው። በስነ መለኮቱ በቲዮሎጂው ዓለም አካል የሚለው ዲፊኒሽን ያንን ነው የሚያመለክተው። ለምሳሌ ሰውን
አሁን እኛን ራሳችሁን አስቡ። ፐርሰን ነን ወይንም ማንነት አለን። ፐርሰን የተባልንበት ምክንያት ምንድነው ከተባለ ፐርሰን የሚለውን ዴፊኒሽን ስለምናሟላ ነው። ስለ መኖራችን እናውቃለን። እንግዲህ እዚህ ጋር ያላችሁ ሁላችሁም ስለ ራሳችሁ መኖር ታውቃላችሁ። ኤግዚስት ስለማድረጋችሁ ታውቃላችሁ። ስለዚህ ማንነት አላችሁ እና ከሌሎች ማንነት ካላቸው ነገሮች ጋር ትግባባላችሁ፣ ትነጋገራላችሁ፣ ኮሚኒኬት ታደርጋላችሁ፣ ማመዛዘን ትችላላችሁ። አንተ፣ እኔ እየተባባልን መናገር እንችላለን። ለዚህ ነው እኛ ፐርሰን የተባልንበት ምክንያት። ይህንን ዲፊኒሽን ስላሟላን ነው እንጂ የሚጨበጥ ስጋ ስላለን አይደለም። የሚጨበጥና የሚዳሰስ ስጋ ስላለን ብቻ አይደለም። እንደዛ ከሆነ ለምሳሌ መላእክት መናፍስት ናቸው ወይንም ደግሞ ቁሳዊ አካል የላቸውም። መላእክትን ስናይ መጽሐፍ ቅዱስ መናፍስት ናቸው ይላል። ዕብራውያን ምዕራፍ 1 ላይ መላእክቱን መናፍስት የሚያደርግ እያለ ያወራል። አገልጋዮቹንም የእሳት ነበልባል የሚያደርግ። ስለዚህ መላእክቱን መናፍስት እያለ ሲያወራ መንፈሳዊ አካላት ናቸው። መንፈሳዊ አካላት መሆናቸው የምትረዱት አሁን ራሱ በዙሪያችን ብዙ መላእክት አሉ። ምክንያቱም መጽሐፍ ቅዱስ መዝሙረ ዳዊት ላይ የእግዚአብሔር መላእክት በሚፈሩት ሰዎች ዙሪያ ይሰፍራል ስለሚል ማለት ነው። እና እግዚአብሔርን በሚፈሩ ሰዎች ዙሪያ ይሰፍራል። በእኛ ዙሪያ አሉ ነው። ነገር ግን አናያቸው። ለምንድን ነው ማናያቸው ከተባለ መንፈስ ስለሆኑ። ስለዚህ ያው መላእክትን ፐርሰን ናቸው ማለት እንችላለን ወይ ነው ጥያቄው። ወይንም አካል ናቸው ማለት እንችላለን። መላእክትን ፐርሰን ናቸው ማለት እንችላለን። እና ይሄ ጥያቄ ከገባችሁ የአካል ዲፊኒሽን ይገባችኋል። አዎ መላእክት ፐርሰን ናቸው ወይንም ደግሞ አካል ናቸው። ምን ማለት ነው? ፐርሰን የምንለው ምንድነው ስንል የሚዳሰስ የሚነካ ነገር ያለው ከዛ አንፃር ሳይሆን ማንነት ያለው አንደኛ፣ ስለ ራሱ መኖር የሚያውቅ ሁለተኛ፣ ራሱን እኔ ብሎ የሚጠራ ከሌሎች ማንነት ካላቸው ነገሮች ጋር የሚግባባ ብለናል። ለምሳሌ መጽሐፍ ቅዱስ ላይ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ ብሎ ራሱን ያስተዋውቃል። ገብርኤል መልአኩ ገብርኤል እኔ እያለ ያወራል። እኔ ማለት ሲጀመር የማንነት ንግግር ነው። እኔ ማነህ ሲባል ነው እኔ ነኝ የምንለው። ማንነትን የሚያሳይ ነው። ስለዚህ ገብርኤል ማንነት አለው። እኔ ገብርኤል ነኝ እያለ ስለዚህ ማን እንደሆነ ያውቃል፣ ገብርኤል እንደሆነ ያውቃል። ከሌላ ማንነት ካለው ነገር ጋር ይግባባል። እንግዲህ ይሄን ያወራው ከዘካርያስ ጋር ነው አይደል? ስለዚህ ዘካርያስ ፐርሰን ነው። ፐርሰን ከሆነ ነገር ጋር ኮሚኒኬት ያደርጋል፣ ይግባባል። ሲጠራም አንተ እየተባለ ነው የሚጠራው። ስለዚህ ምንድነው ፐርሰን ነው ማለት ነው። መንፈሳዊ አካል ቢሆንም እንግዲህ እዛ ጋር ተገልጦ ነው መልአኩ። ያው እግዚአብሔር ለሰዎች መልእክት ሲያደርሱ መገለጥ እንዲችሉ ያንን ብቃት ሰጥቷቸዋል። መገለጥ ይችላሉ ለሰው በሚታይ መልክ። ነገር ግን ከዛ ባለፈ መንፈስ ናቸው። ስለዚህ መላእክት ፐርሰንስ ይባላሉ ወይንም መንፈሳዊ አካላት ይባላሉ። አያችኋ? መንፈሳዊ አካል ነው አንድ መልአክ። መንፈስ ስለሆነ አካል አይባልም ማለት አይደለም። መንፈሳዊ አካል። እንደዛ ከሆነ ሥላሴ ላይም አንድ አምላክ 3 አካል አለው ስንል እንዴ አብ መንፈስ አይደል እንዴ? እንዴት ነው አካል አለው የሚባለው ወይንም አካል ነው የሚባለው ሲባል አካል ነው አብ አንድ አካል ነው ወይንም ፐርሰን ነው ስንል የሚዳሰስ አካል አለው እያለን አይደለም። እያወራን ያለነው አብ ፐርሰን ነው እያለን ነው። ምን ማለታችን ነው? አብ ስለ ራሱ መኖር ያውቃል። አብ ማንነት አለው። አብ ከሌሎች ማንነት ካላቸው ነገሮች ጋር ይነጋገራል፣ ይግባባል። ብሉይ ኪዳን ላይ እኔ እግዚአብሔር ነኝ እያለ ያወራ የለ። ስለዚህ እኔ ማን ነኝ?
እኔ ብሎ ስለ ራሱ ማንነት እየተናገረ ነው ማለት ነው። እኔ እንዲህ ነኝ እያለ ማውራት የሚችል ከሆነ ኮሚኒኬት ማድረግ የሚችል ከሆነ ማንነት አለው፣ አካል ነው፣ ፐርሰን ነው እንላለን። ወልድም እንደዛው ኢየሱስ ክርስቶስ እኔ እያለ ማውራት እኔ መንገድ፣ ሕይወት፣ እውነትም ነኝ እያለ ያወራል። ሌሎችም ስለ ኢየሱስ ሲያወሩ አንተ እያሉት ነው የሚያወሩት። ከሌሎች ማንነት ካላቸው ነገሮች ጋር ይግባባል። መንፈስ ቅዱስም እንደዛው። መንፈስ ቅዱስ ያውቃል። ለምሳሌ ወደ እውነት ሁሉ ይመራችኋል፣ ያስተምራችኋል ነው ያለው ኢየሱስ ክርስቶስ። እኔ እሄዳለሁ፣ ሌላ አጽናኝ እልክላችኋለሁ፣ እርሱም በመጣ ጊዜ ወደ እውነት ሁሉ ይመራችኋል፣ ያስተምራችኋል። ወደ እውነት የሚመራው ወይንም የሚያስተምረው ሲያቅ ነው። ከሚያውቀው ነገር ነው የሚያስተምረው። እንዲሁም ከሌሎች አካል ከሆኑ ነገሮች ጋር ይግባባል። ለምሳሌ ከሰዎች ጋር ይነጋገራል መንፈስ ቅዱስ። ሐዋርያት ሥራ ላይ ስናይ ጳውሎስንና ባርናባስን እኔ ለጠራኋቸው ሥራ ለዩልኝ አለ እያለ ይነጋገራል። ጴጥሮስ ራእዩን እያየ በነበረበት ሂድና የእግዚአብሔር መንፈስ አለ ነው የሚለው። ሂድ፣ ሰዎች ይመጣሉ፣ ከነሱ ጋር አብረህ ሂድ እያለ ያወራዋል፣ ይነጋገራል። መንፈስ ቅዱስ ማንነት አንተ እየተባለ ነው፣ እሱ እየተባለ ነው። የሆነ ኢት እየተባለ ሳይሆን ሂ እየተባለ ነው የሚወራው በእንግሊዝኛው። ኢት ለግዑዝና ሕይወት ለሌለው ነገርና ለእንስሳ ነው ብያቸዋለሁ። መንፈስ ቅዱስ ግን ፐርሰን ስለሆነ ሂ የተባለ ነው። ኢየሱስ ክርስቶስ እኔ ሄዳለሁ፣ አጽናኙን እልክላችኋለሁ፣ እርሱ በመጣ ጊዜ አያችሁ፣ እርሱ እያለ ነው የሚያወራው። ስለዚህ ያንን ነው ሶስት አካላት አሉ እያለን በምናወራበት ጊዜ በዚህ ክፍል ላይ የማቴዎስ ወንጌል 3:16 እና 17 ላይ ሶስቱ አካላት ፐርሰን መሆናቸውን በምን እናውቃለን ስንል ኢየሱስ በተጠመቀ ጊዜ። ስለዚህ ኢየሱስ ላይ ብዙም ጥያቄ የለም ፐርሰን እንደሆነ። በምድር ላይ ኖሮ ተመላልሶ አንተ እየተባለ ከሌሎች አካላት ጋር እየተግባባ ስለኖረ ብዙ ጥያቄ የለብንም። ከዛ አብ ምን እያለ ነው የሚያወራው? አብን ተመልከቱ። በእርሱ ደስ የሚለኝ የምወደው ልጄ ይህ ነው። እነሆ በእርሱ ደስ የሚለኝ። ማን ደስ የሚለኝ? እኔ። አያችሁ፣ በእርሱ ደስ የሚለኝ በሚለው አረፍተ ነገር ውስጥ እኔ። በእንግሊዘኛው አይ አም ዌል ፕሊዝድ ነው የሚለው። አይ አም ዌል ፕሊዝድ ኢን ሂም፣ በሱ ተደስቻለሁ እኔ። አይ አም አይ ማለት የሚችለው ማንነት ያለው ነገር ነው፣ ፐርሰን የሆነ ነገር ነው። በእርሱ ደስ የሚለኝ የምወደው ማን? እኔ። ሁም አይ ላቭ ነው የሚለው። ሁም አይ ላቭ፣ የምወደው ማን? እኔ የምወደው። ልጄ ሲል እርሱን ነው፣ ኢየሱስን ነው። ልጄ የሚለው ኢየሱስ ክርስቶስ ልጅ ነው። ስለዚህ እዚህ ጋር ተናጋሪው አባት ነው። ልጄ ይህ ነው የሚል ድምፅ መጣ። ስለዚህ አብ ከዚህ ክፍል ፐርሰን መሆኑን እንረዳለን። ኢየሱስ ክርስቶስ ፐርሰን መሆኑን እንረዳለን። መንፈስ ቅዱስ ደግሞ ከአብና ከወልድ የተለየ አካል እንደሆነ መረዳት እንችላለን ነው። ስለዚህ በአዲስ ኪዳን አንደኛው ግልጽ የሆነው የሥላሴ ማስረጃ ይሄ ነው። ሌሎቹን ብዙ ማስረጃዎች አሉ። ቀጣይ ሳምንት እናያለን፣ ሰዓት ስለሄደብን። አሁን ባየነው ላይ እስካሁን ባወራሁት ጥያቄ ካላችሁ ጠይቃችሁኝ እንጨርሳለን። ግን ዛሬ ያው በክፍል ነው የሰማነው ድምፁን። መጠየቅ ያለብኝን ማለት ነው። ይቻላል። ብሉይ ኪዳን ዛሬም ክለሳ ስላደረግ ብሉይ ኪዳንን ግን አልፈናል። ጠይቅ። እሺ። እና አሁን በአዲስ ኪዳን ላይ ያው ስለ ሥላሴ ትምህርት በሥላሴ አንዱ የሆነው ጌታ ኢየሱስ ራሱ መጥቶ ስላስተማረ በጣም የሆኑ ነገሮች አሉ። እግዚአብሔር ይመስገን። አሁን ኪዳን ሰዎች ዛሬ በአዲስ ኪዳን እንደተገለጠው
የብሉይ ኪዳን ሰዎች ያውቁታል ወይስ እንደዚህ አንድ አምላክ ሶስት አካላት እንዳሉ እና የእግዚአብሔርን ስምስ በትክክል ያውቁታል ወይ የሚለው ጥያቄም አንድ ጥያቄ ነው። እዚህ ዘጸአት 6:2 ጀምሮ እንደዚህ ይላል። ዘጸአት ምዕራፍ 6 ከቁጥር 2 ጀምሮ እግዚአብሔርም ሙሴን ተናገረው አለው፣ እኔም እግዚአብሔር ነኝ፣ ለአብርሃምና ለይስሐቅ ለያዕቆብም ሁሉን እንደሚችል አምላክ ተገለጥሁ ይላል። ነገር ግን ስሜ እግዚአብሔር አልታወቀላቸውም የሚል ሐሳብ አለ። አሁን ብሉይ ኪዳን ላይ ያሉ ሰዎች የእግዚአብሔርን ስም ያውቃሉ ወይስ እግዚአብሔር ባደረገው ነገር ነው ስሙን የሚሰይሙት? ጀስት አሁን እኛ በአዲስ ኪዳን ላይ ያለነው ሰዎች ቅድም እንዳልኩት ያው ጌታ ኢየሱስ ክርስቶስ ራሱ ስላስተማረው አብ፣ ወልድ፣ መንፈስ ቅዱስ እንዳለ ለመረዳት አይዳግትም። ያው በጣም ጌታ ግልጽ አድርጎ ነው ሁሉን ነገር ያስተማረው። አሁንም ባየነው ክፍል ላይ ራሱ በማቴዎስ ወንጌል 3:16 ጓል ግን ስሙን አልጠቀሰም። ነገር ግን ዘጸአት 6 ላይ ያለ ቦታ ላይ ዘጸአት 6:2 ላይ እግዚአብሔር አምላክ ሁሉን እንደሚችል አምላክ ተገለጥሁ፣ ነገር ግን ስሜ እግዚአብሔር አልታወቀላቸውም ይላል። ሰዎች ምን እነዚህ ሰዎች አሁን ያህዌ አዶናይ ዘጸአት 6:2 ያሉ የሚጠሩት መጽሐፍም ላይ ምሳሌ መጽሐፍም ላይ አለ። ምሳሌ መጽሐፍ ምዕራፉን ካስታወስኩኝ ኦኬ፣ ምሳሌ መጽሐፍ ምዕራፍ 3 ላይ 30 ላይ ከቁጥር 4 ላይ ወደ ሰማይ የወጣ የወረደ ማን ነው ይላል። ምሳሌ 34 ላይ ወደ ሰማይ የወጣ የወረደስ ማን ነው? ነፋስንስ በእጁ የጨበጠ ማን ነው? ውሃንስ በልብሱ የቋጠረ ሰምተኛ አላቢ አይደል? አዎ ሰምቼ ያለው። እሺ አሪፍ ነው። የመጀመሪያው ጥያቄ አይሰማም? ድምጼ ይሰማል? ኦኬ ይሰማል። ሚውት አድርጌ ነው እያወራሁ የነበረው። የመጀመሪያው ጥያቄ ያውቁታል ወይ ማለት ከአንድ በላይ አካላት መሆናቸውን ያውቃሉ ወይ የብሉይ ኪዳን ሰዎች ለሚለው እግዚአብሔር ያው ቀድሜም ሳውራ እንደነበረው እግዚአብሔር ሁሉንም ነገር በአንዴ ግልጥልጥ አድርጎ አይደለም የገለጠው። ነገር ግን በየዘመናቱ ለሰዎች የሚሆነውን እንዲታወቅ የሚፈልገውን ነገር እየገለጠ ኖሯል። ሁሉንም ነገር በአንዴ ባይገልጥም እየገለጠ ኖሯል። ለምሳሌ በእኛ ዘመን አብ፣ ወልድ፣ መንፈስ ቅዱስ እንዳለ በግልጽ ተቀምጦልናል። እኛ ራሳችን በዚህ ዘመን ማናውቀው ነገር ደግሞ አለ። በቀጣይ ሰማይ ስንሄድ ወይንም በቀጣዩ ህይወት የምንረዳው ነገር ይኖራል። እሺ በቀጣይ ህይወት የምንረዳው ነገር ይኖራል፣ አሁን ላይ ያልተገለጠልን ነገር። ያ ማለት ታዲያ አንድንም ማለት ሳይሆን እግዚአብሔር እንድናቅ የሚፈልገው ነገር አለ፣ የገለጠልን ነገር አለ። በዛ በገባን ልክ በተረዳነው ልክ እንመላለሳለን ማለት ነው። አሁንም ግን ያልተገለጠ ነገር አለ፣ ወደፊት የሚገለጥ ግልጥ የሚሆን። አሁን በከፊል አውቃለሁ ያለ ያወራውን ጳውሎስ እንደ ምሳሌ መውሰድ እንችላለን። ያኔ ግን እኔ ራሱ እንደታወቅኩ አውቃለሁ፣ እንዴት እንደታወቅኩ አውቃለሁ አይነት ነገር እያለ እንደጻፈ እናያለን። በከፊል ነው አሁን ራሱ የምናውቀው ነገሮችን፣ ሙሉ ነገር ግልጥልጥ ብሎ አልተገለጠም ነው። እንደዛውም ሁሉ ብሉይ ኪዳን ላይ የእግዚአብሔር ማንነት ግልጥልጥ ብሎ አልተገለጠም። ነገር ግን ደግሞ አልተሰወረም። ለምሳሌ ሙሴ እንግዲህ የተረዱትን ጽፈውልናል። ለምሳሌ ሙሴ የጻፈው ምንድነው? ይሄ ሰዶምና ገሞራ ላይ እሳት በዘነበ ጊዜ ማለት ነው። ወደ አብርሃም ቤት 3 ሰዎች መጡ። ከሶስቱ አንዱ እግዚአብሔር ነበር። 2ቱ መላእክቶች ናቸው፣ አንዱ እግዚአብሔር ነው። ምክንያቱም 2ቱ ወደ ሰዶምና ገሞራ ሲወርዱ አንዱ ከአብርሃም ጋር ቀርቶ ይነጋገር ነበር። አብርሃም እንዴት ታጠፋለህ? ይሄን ያህል ሰው ቢኖር፣ ይሄን ያህል ጻድቅ ሰው ቢኖር እንዴት ታጠፋለህ እያለ ከእግዚአብሔር ጋር ይነጋገር ነበር።
የአካል እግዚአብሔር እንደሆነ እንረዳለን። በኋላ ላይ የአካል ወደ ሰዶም ወረደና እግዚአብሔር በምድር ከሰማይ ከእግዚአብሔር ዘንድ እሳትንና ዲንን አዘነበ ይላል። አየህ፣ ይሄንን ሙሴ ነው የጻፈልን። እንግዲህ ሁለት አካል እንደነበር ወይንም ከአንድ በላይ አካል እንደነበር አያውቁም ወይ? ይሄው የተረዱትን ጽፈውልናል ነው። ወይንም የሰሙትን በመንፈስ ቅዱስ ተነርተው ነው የጻፉት፣ ጽፈውልናል። ከጻፉ ይረዳሉ ከአንድ በላይ አካል እንዳለ። አሁን በእኛ ዘመን እንዳለው አብ ነው፣ ወልድ ነው፣ መንፈስ ቅዱስ ነው የሚለውን በግልጽ ላይረዱት ይችላሉ እንጂ ያ ኮንሰፕቱ ግን ይኖራቸዋል ነው። ከዘፍጥረት 1 ጀምሮ ነው አይደል? ኑ እንፍጠር ሲል ማለት ሰውን በመልካችን እንደ ምሳሌያችን እንፍጠር ሲል በፕሉራል ሲያወራ፣ ኑ እንውረድ ቋንቋቸውን እንደባልቀው ሲል፣ ለምሳሌ ሰውን በመልካችን እንደ ምሳሌያችን እንፍጠር ሲል እግዚአብሔር ከአንድ በላይ አካላት እንዳሉት ማየት እንችላለን። ምክንያቱም እንፍጠር ብሎ እያወራ ያለው ሌላ ፍጡርን አይደለም። ምክንያቱም ፍጡርን ለመፍጠር እግዚአብሔር አይጋብዝምና። ስለዚህ ፈጣሪ ከአንድ በላይ አካላት አሉት እግዚአብሔር የሚለውን መረዳት እንችላለን። ግን 2 ነው 3 ነው የሚለውን ደግሞ አንረዳም። ምሳሌ 5 ቢሆንስ 10 ቢሆንስ ወይንም 2 ብቻ ቢሆንስ? ሰውም በመልካችን እንደ ምሳሌያችን እንፍጠር ሲል 2 ብቻ ሊሆን ይችላል። ምክንያቱም ሁለት አካል ከሆነ እናድርግ እንፍጠር ማለት ይችላል ስንል፣ ወደዛ ሄደን ደግሞ ኑ እንውረድ ቋንቋቸውን እንደባልቀው ኑ እንውረድ ሲል አንዱ አካል እያወራ ያለው ከአንድ በላይ የሆኑ አካላት አሉ ነው። ከሱ ጋር አንድ ነው ወይንም እዛ ጋር 2 አካላት ናቸው ስንል ከ2 በላይ አካላት ናቸው። ምክንያቱም ለምሳሌ እኛ ራሳችን ስናወራ እኔ ብቻዬን ከአንድ ሰው ጋር ለ2 ብሆን ና እንሂድ ና እናድርግ ነው እንጂ ኑ እናድርግ አይደለም። ስለዚህ ኑ እንደዚህ እናድርግ ኑ እንውረድ ሲል ከአንድ በላይ አካል እንደሆነ መረዳት እንችላለን። አዳም መልካምና ክፉን ለማወቅ ከእኛ እንደ አንዱ ሆነ ሲል እኛ አለ። ስለዚህ ከእኛ ያው 2ም 3ም ሊሆን ይችላል ፕሉራል መሆኑን የሚያሳይ ነው። ያንን ደግሞ በግልጽ መተን ኢሳይያስ ላይ ስናይ አሁንም ጌታ እግዚአብሔር እኔንና መንፈሱን ልኮናል ብሎ ሲያወራ በግልጽ እንረዳለን ነው። ብሉይ ኪዳን ላይ ራሱ አለ ዳዊት የተረዳው ነገር አለ። እግዚአብሔር ጌታዬን ብሎ ጽፏል። እግዚአብሔር ጌታዬን እንዲህ አለው ብሎ ጽፏል። ብሉይ ኪዳን ላይ ራሱ መንፈስ ቅዱስ ግዑዝ ብቻ እንዳልሆነ ወይንም ኃይል ብቻ እንዳልሆነ ፈጣሪ እንደሆነ ኢዮብ ጽፏል። ኢዮብ ስለ መንፈስ ቅዱስ ያለው የእግዚአብሔር መንፈስ ፈጠረኝ፣ ሁሉን የሚችል የአምላክ እስትንፋስ ሕይወትን ሰጠኝ ነው ያለው። ኢሳይያስ ላይም ኤርሚያስ ላይም እንደዚህ ስናይ የእግዚአብሔርን መንፈስ አሳዘኑ፣ አስቆጡት የተባለ ተወርቷል። የእግዚአብሔር መንፈስ ወይንም መንፈስ ቅዱስ ማንነት የሌለው ነገር ከሆነ አይቆጣም። ለምሳሌ አንዳንድ ሰዎች ኃይል ነው እግዚአብሔር የሚሰራበት ኃይል ነው ፓወር ነው ብለው ያስባሉ። እንግዲህ ፓወር አይቆጣም። ለምሳሌ የመብራት ኃይልን ብናስብ አይቆጣም የመብራት ኃይል ወይንም አያዝንም። ስለዚህ አስቆጡት ከተባለ ስሜት ያለው ነው። ስሜት የሚኖረው ደግሞ ለግዑዝ ነገር አይደለም ፐርሰን ለሆነ ነገር እንደሆነ መረዳት እንችላለን። እና በሚገርም ሁኔታ በብሉይ ኪዳን በድሮ ራሱ ማለት ነው የብሉይ ኪዳን የመጽሐፍ ቅዱስ ምሁራን በተለይ ይሄ የእግዚአብሔር መልአክ የሚገለጥ አለ። የእግዚአብሔር መልአክ የሚል በብሉይ ኪዳን የእግዚአብሔር መልአክ ተብሎ የሚገለጥ ወይንም የእግዚአብሔር መልእክተኛ ተብሎ የሚገለጥ ሲገለጥ ራሱን እንደ እግዚአብሔር ነው የሚያወራው። ራሱን እንደ እግዚአብሔር እያደረገ ያወራል። እኔ አምላክ ነኝ እያለ ያወራል። መስዋዕትን ይቀበላል። አምላክ ብቻ ነው መስዋዕትን የሚቀበለው፣ ይቀበላል። ስለ እግዚአብሔር ደግሞ ሲያወራ እንደ ሌላ አካል አድርጎ ነው የሚያወራው። በብሉይ ኪዳን ምን ተብሎ ይታመናል? በአይሁድ የእግዚአብሔር ኤጀንት የሆነ ልዩ አካል አለ፣ ከእግዚአብሔር የተለየ አካል አለ
ተብሎ ነው የሚታሰበው በብሉይ ኪዳን ራሱ በአይሁድ ቴዎሎጂ ማለት ነው። ሁለተኛ አካል እንዳለ ያምኑ ነበር አይሁዳውያን ወይንም ጂውስ እና አሁን ያልኩን እግዚአብሔር በምድር ከእግዚአብሔር ዘንድ ከሰማይ እሳትንና ዲንን አዘነበ። እነዚህን የእግዚአብሔር መልአክ የሚለውን ክፍሎች እንትን አድርገው የእግዚአብሔር ተወካይ የሆነ አካል አለ ብለው ያምኑ ነበር። ግልጽ ነው በብሉይ ኪዳንም ይህንን ይረዱ ነበር የሚለው። ሌላው እንዴት ነው የሚረዱት? ስሙ ማን ነው? ስሙ አይታወቅም አይነት ነገር የሚለው ይሄ ከምን አንፃር ነው ሲባል ከእግዚአብሔር ካለመታወቅ፣ እግዚአብሔር በጣም ታላቅ ከመሆኑ የተነሳ ለመረዳት ከባድ ከመሆኑ የተነሳ ነው። ምሳሌ ላይም ያለው ስሙስ ማን ነው? የልጁስ ስም ማን ነው እያለ ሲያወራ ታውቀዋለህ ወይ? ትረዳዋለህ ወይ? ማን ነው ሰማያትን? እንግዲህ ይሄ እኮ መልሱ ቀላል እኮ ነው። መልሱ ማን ነው ሰማያትን የዘረጋ ምድርን ያበጃጀ ነፋሳትን በእጁ የያዘ ውሆችን በመጎናጸፊያው እያለ እንትን ሲል አምላክ ነው የምትለው። አየህ ጋድ ነው ይሄንን ያደረገው ትልና ስሙ ማን ነው የልጁ ስም ማን ነው ወደሚለው ስመጣ ከመረዳት በላይ ነው። አየህ በምን ስም ትገልጸዋለህ ይሄንን? እሺ ወይስ ምን ስም ይገልጸዋል? ራሱ ምን ቃል ይገልጸዋል? አሁንም ራሱ እኮ እግዚአብሔር ምን ስም ነው የሚገልጸው? እግዚአብሔርን ሁሉን ቻይ ብትል ኤልሻዳይ ብትል ቻይነቱን ብቻ ነው የሚያሳይህ። ስለ ችሎታው ብቻ ነው የሚነግርህ እንጂ ሙሉ ነገሩን ኢንፎርሜሽን አይሰጥም። እግዚአብሔርን ፍቅር ነው ብትል የፍቅሩን ፓርት ብቻ እንጂ ሌላውን አይገልጽም። ቅዱስ ነው ብትል እንደዛው፣ ጻድቅ ነው ብትል እንደዛው እና የሚገልጸው ነገር የለም ነው የሚገልጸው ስም የለም። እና ያህዌ ነው ያህዌ የሚለውን ስም ሰጥቷቸው ማን ልበል ሲል ለሙሴ ያህዌ ልኮኛል ነው ያለው። ወይንም ያለና የሚኖር ይሄ ራሱ የእግዚአብሔርን ሙሉ ባህሪ አይነግርም። ያለና የሚኖር ጥንትም ያለ ወደፊትም የሚኖር ለመኖር ምንም የማያስፈልገው ምንም ላይ ጥገኛ የማይሆን የሚለውን ፓርት ብቻ ነው የሚያሳየው። ስለሌላው ነገር ምንም አይነግርም። በቃ ለመኖር ኤግዚስት ለማድረግ ምንም ነገር ላይ ጥገኛ ያልሆነ አምላክ እንደሆነ ብቻ ነው የሚነግር። እና ያህዌ የሚለውን ራሱ ትክክለኛውን የቃል አጠራር አይሁዳውያን ራሱ አልነገሩንም እና ያንን ለመጥራት ይፈሩ ነበር እና ትክክለኛውን እነሱ ራሳቸው አያውቁትም። አይጠራም። ስሜን በከንቱ አትጥራ የሚለው ስራ አለ እና ቴትራግራማቶን የሚባል አለ። YHWH ተደርጎ ነው ያህዌ የሚለው የሚጻፈው፣ ግን ትክክለኛው አይደለም። ከዛ አንፃር ነው ከመረዳት ያለፈ ነው ከሚል አንፃር ነው። አያውቁትም ስንል ዛሬም እኛም አናውቀውም። እግዚአብሔር ታላቅ ነው እንደዛ ከመረዳት በላይ ነው ማንም አያውቀውም አይነት ነገር ሲባል ከመረዳት በላይ የሆነ መሆኑን የሚያሳይ ነው። ከዛ አንፃር ነው ዛሬም ከመረዳት በላይ ነው፣ ምንም ስም አይገልጸውም ነው። ምናልባት ጥያቄን ልመልስ ከሞከርኩ አላውቅም። ለኔ ገብቶኛል ጥያቄውን መልሰህ እግዚአብሔር ይባርክ። ስለዚህ እነሱ በእነሱ ዘመን ላይ በነበሩ ጊዜ በአረዳዳቸው ልክ ያው ትክክል ናቸው ነው ብለን የሚወስደው ማለት ነው። ቅድም አንተ እንዳልከው እግዚአብሔር ዛሬም ቢሆን ሙሉ በሙሉ አልተገለጠም፣ እኛም ጨርሰን አናውቀውም። ለእነሱ ግን በተገለጠላቸው ልክና በገባቸው ልክ ትክክል ነበሩ። እግዚአብሔር መግለጥ በሚገባው ልክ ለእነሱ ራሱን ገልጧል ብለን ያው እንግዲህ የምናምነው ማለት ነው። በየዘመናቱ እግዚአብሔር መግለጥ ባለበት ልክ ገልጧል እና ያም ትክክል ነው። ዛሬም ለኛ መግለጥ ባለበት ልክ ገልጧል። ያ ማለት ግን ሙሉ በሙሉ አውቀነዋል ማለት አይደለም። ግን በተገለጠልን ደግሞ ያንን ተረድተን በዛው ልክ እያመለከን እንኖራለን ነው። እና ያው እግዚአብሔር በጣም ታላቅ ከመሆኑ የተነሳ በቀጣይ ራሱ የምናውቀው አይመስለኝም በቀጣይ ህይወት ራሱ፣ ምክንያቱም ከመረዳት በላይ ነው። ስጀምር ብያለሁ ባለፈው ሳምንት እግዚአብሔርን ሙሉ በሙሉ ከተረዳኸው
ያ እግዚአብሔር አይደለም። ተረድቻለሁ እግዚአብሔርን ሙሉ በሙሉ ተረድቻለሁ ብለን ካሰብን ያ የተረዳነው ነገር እግዚአብሔር አይደለም ማለት ነው። ምክንያቱም ከኛ አረዳድ ያለፈ ስለሆነ ማለት ነው። እሺ መልካም ጊዜ ነበረን። አንድ ሰው ይጸልይና እንጨርስ። 15 ደቂቃ አሳለፍን ካልነው ጊዜ